ተፈጥሮ ምናወራውን ይሰማል። በቃ ተጠራጠሩ። ቃል እንደምታስቡት ተራ ነገር አይደለም። ልክ ያቺ የሚያጫውቱባት ሰዓት ስትደርስ ጽንሶቹ ብድግ ይላሉ። አልትራሳውንድ ውስጥ ሆነው ያዋቸዋል። ምከሯቸው እንጂ አትስደቧቸው። ሕፃናትን ደንቆሮ ብሎ ሰውን መሳደብ የገሃነመ እሳት ፍርድ ያስከስታል። አንዳንድ ሰዎች አሉ አፌ እንጂ ልቤ ንጹህ ነው ይላሉ። ውሸታሞች ናቸው። ራሳችንን መስደብ ራሱ ራሳችን ይጎዳል። አልችልም እኔ እኮ ደደብ ነኝ። በጣም ደካማ ዝረት ያለው ኃይል የለሽ ቃል ነው። ድምጽ እርግብግብታው ከክፍት አየር በበለጠ 4 እጥፍ በውሃ ውስጥ ይጓዛል። ኢቭን ክፉን ቃል መስማትም በሽተኛ ነው የሚያደርገው። መንፈሰ ጽርፈት የሚባል አንድ ክፉ መንፈስ አለ የሚያሳድብ ሰው። ሽንት ቤቱ የሚሸተው ከውስጡ ያለውን ነው እንጂ ከላይማ እብነበረድ ነው። እንደ ሀገር ለምን የተቸገር ነው? የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። በዚህ ቃል ምክንያት ሀገር ትደህያለች። ፋብሪካ ቢሰራ ምን ብትለው አይደለም። የሚያልፍ ውሃ አይውሰድ የሚሞት ሽማግሌ ያርገም ይባላል። ሽማግሌዎችም ግድ የለም መረቃችሁን ሙቱ፣ እወድሻለሁ ሀገሬ፣ አከብርሻለሁ ሀገሬ በሏት። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። ስለዚህ በጣም እናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። መልካም ቃላት ብቻ ከኛ ሊሰማ ይገባል። ምናወራው ተፈጥሮ ጋር ይናበባል። ለምሳሌ ጠበል በቀላሉ ለምሳሌ አንድ ሰው ውሃ ያመጣል፣ ጸሎት ያደርሳል። ጸሎት ማለት ድካም መድገም ነው እኮ። ቃላትን በጎ ቃላት፣ መልካም ቃላት፣ ከእግዚአብሔር ጋር የሚያገናኝ ቃላት፣ የሸርነት ቃላት በዛ ውሃ ላይ ነው የሚያደርገው። ጸለየና ውሃውን ሲጠጣው ይድናል። እንግዲህ ያወጣው ያ ቃል ውሃውን ራሱ ለውጦት ምን ያህል መድኃኒት እንዳደረገው ተመልከቱ። ኢነርጂ ነው እያወራን ያለ ነው። ስለዚህ ተፈጥሮ ምናወራውን ይሰማል። በቃ ተጠራጠሩ። ቃል እንደምታስቡት ተራ ነገር አይደለም። በጣም ከባድ ነው። ምናወጣው ቃል አይደለም ትልልቆቹን ማህፀን ውስጥ ያለው ጽንስም ሰምቶት ይጎዳል። የአራት ወር ጽንስ የእናቱን ድምጽ የእናቱን ቃል እንደሚሰማ ሳይንስ አረጋግጧል። ይሄ ወላጆች ታውቃላችሁ። እንደውም ይሄንን ብዙ ሴቶችን ጠይቄ ነበር። ትክክል ነው ብለዋል። የሆነ ነገር ደስ የሚል ድምጽ ስናሰማቸው ስናጫውታቸው ብድግ ሲሉ ይታወቃቸዋል። ይሄ እንግዲህ ሴቶች ታውቃላችሁ፣ የጸነሳችሁ ሴቶችና ምን አሉ ለምሳሌ አባትና እናት ይመጡና ጽንሱን ያጫውቱታል። ምንድነው የሚያጫውቱት መሰላችሁ? ልጄ እንዴት ነህ? ወይም ወንድ ሊሆን ይችላል ወይም ሴት ሊሆን ይችላል። ሚሚዬ ደህና ነሽ ወይ? እንዴት ነሽ ወይ? እኔና አባትሽ እንወድሻለን። መቼ ነው የምትወጪው? እስክትወጪ ናፍቀንሻል ወዘተርፈ። በጣም ደሳስ የሚል ቃላት ሲናገሩ ልክ ያቺ የሚያጫውቱባት ሰዓት ስትደርስ ጽንሶቹ ብድግ ይላሉ። አልትራሳውንድ ውስጥ ሆነው ያዋቸዋል። ስለዚህ አሁን በሰለጠነው ዓለም ለጽንስ መጽሐፍ እየተዘጋጀ ወላጆች ለጽንሱ እያነበቡ ይገኛሉ። ይሄ በጣም የሚገርመኝ ነው። መልካም ቃላትን ገና ከማህፀን ሆነው እየሰሙ ነው ማለት ነው። አሁን አደገኛውና ከባዱ ነገር ግን ለምን ጸነስኩት እያለችና ጽንሷን የምትረግም ሴት ወይም በጽንሷ የምታማረር ሴት ጽንሶቹ ስለሚሰሙት ያን ድምጽ ወይም ያን ቃል ያን ፓወርፉል ቃል አንጎላቸው ይጎዳል። ካደጉ በኋላ ከሰው የማይገናኙ ብቸኛ የመሆን ችግሮችም ሁሉ ሊመጡባቸው ይችላሉ። አሁን የተረጋገጠ ሳይንስ ነው። እንትን ተነግሯል ማለት ነው። ስለዚህ በጣም ለጸነሳችሁ በተለይ የጸነሳችሁ ሴቶች ራሱ የምታወጡትን ቃል መጠንቀቅ። ለምሳሌ ሐሜተኛ አትሁኑ። ለምሳሌ ቡና ዳር ቁጭ ብላችሁ ጸንሳችሁ እንዴት ናት እቺ ሴት ምናምን ይሄ ምናምን ብላችሁ በጣም ሐሜተኛ ከሆናችሁ ጽንሱ ላይ ጉዳት ማድረስ ነው በራሱ። ስለዚህ መጠንቀቅ ያስፈልጋልና በሂደትም ራሱ ከተወለዱ በኋላ በጣም ምከሯቸው እንጂ አትስደቧቸው። ሕፃናትን ደደብ፣ የማትረባ፣ ቆሻሻ ምናምን እያልን ስንሰድባቸው እኔ ደደብ ነኝ፣ እኔ የማርለባ ነኝ፣ እኔ ቆሻሻ ነኝ እያሉ እነሱ የሰሙትን ላይምሯቸው ይነግራሉ። ሴቭ ይሆናል ማለት ነው። ካደጉም በኋላ ማይረቡ ማይጠቅሙ ቆሻሾች ነን እያሉ ያ ቃል አይምሯቸው ለምዶት መለወጥ ይከብዳቸዋል። ስለዚህ በጣም እናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። መልካም
ቃላት ብቻ ከኛ ሊሰማ ይገባል። ሕይወትን ሊወድ መልካም ቀኖችን ላይ የሚወድ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል ነውና ሕይወትም ሞትም በአንደበት ላይ ናት የሚል አንድ ትልቅ አባባል አለና በቃላችሁ ለሚመጣው ማንኛውም ነገር ሽልማት ወይም ቅጣት ከአምላክ ዘንድ እናገኛለን። በየትኛውም ቤተ እምነት ነው። ለምሳሌ በክርስትናው ደንቆሮ ብሎ ሰውን መሳደብ የገሃነመ እሳት ፍርድ ያስከስታል። ስንት አንዳንድ ባለጌዎች አሉ ደንቆሮ ብለው የሚሳደቡ ሰምታችሁ አታውቁም? እንዴት ይዘገንናል! ራሱ ካፋቸው እንዴት ይወጣል! እንግዲህ በአርያ እግዚአብሔር የተፈጠረች ነፍስ ያላቸውን ደንቆሮ ማለት ሰሪው ግንቡን አይተህ ስትሰድበው ሰሪውንም መስደብ ነው። አንዳንድ ሰዎች አሉ አፌ እንጂ ልቤ ንጹህ ነው ይላሉ። ውሸታሞች ናቸው። እገሊት አፏ እንጂ እኮ ልቧ እኮ የዋህ ነው ይባላል። ውሸት ነው። ቃላችን የሐሳባችን ውጤት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ለምሳሌ ሽንት ቤት ይሸታል። ሽንት ቤት የሚሸተው ለምንድን ነው? ላዩ እኮ በባኞ በእብነ በረድ በምን ተሰርቶ ሊሆን ይችላል። ላዩ ውስጡ የተከማቸው ቆሻሻ ግን ወጥቶ በአፉ በሽንት ቤቱ አፍ ወጥቶ በጣም ለአፍንጫ የሚያስከፋ ቆሻሻ ነው። ሽታች አፍንጫችንን ሁሉ ሊደፍን ይችላል። ስለዚህ ከልብ የሚወጣውን ነው አፍ ሊናገር የሚችለው። ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹህ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ የሚዘገንኑ ቃላቶች የገሃነመ እሳት ፍርድ ጭምር ያስከፍታሉና ቃላችን ሰውን ሊገል ይችላል፣ ሊያስጨንቅ ይችላል፣ ሊያስለቅስ ይችላል፣ ሀገር ሊያጠፋ ይችላል፣ ተስፋ ሊያስቆርጥ ይችላል። ኢቭን ራሳችንን መስደብ ራሱ ራሳችን ይጎዳል። ራሳችንን ማንስደብ፣ ራስን መውቀስ ይገባል እንጂ መስደብ አይገባም። ለምሳሌ አልችልም እኔ እኮ ደደብ ነኝ ስንል ይሄ ምንድነው ማለት ነው? በጣም ዝቅ ያለ በጣም ደካማ ዝረት ያለው ኃይል የለሽ ቃል ነው። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። ስለዚህ ራስህን መግደልም ትችላለህ፣ ራስንም ከፍ ማድረግ አልችልም ካልክ አትችልም። በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። ይሄንን በደንብ መጠንቀቅ ያስፈልጋቸዋል። ስለዚህ በተቻላችሁ አቅም ነግራችሁ መልካም ቃል አውጡ። ሃይ ጠንካራ ቃል ማለት ኢነርጂ ያለው ቃል አውጡ። የፍቅር ቃል አውጡ። ይሄ እንግዲህ የምንናገረው ነው የምንኖረው ማለት ነው። ምክንያቱም ድምጽ እርግብግብታው ከክፍት አየር በበለጠ 4 እጥፍ በውሃ ውስጥ ይጓዛል። ድምጽ 4 እጥፍ በውሃ ውስጥ ይጓዛል። ሰውነታችን ደግሞ እንደሚታወቀው 70% ውሃ ነው። ስለዚህ ምን ያህል ገብቶ ሴሎቻችንን ሊገል እንደሚችል አስቡት። ለዚህ ነው እርግማን ምርቃትም እየገባ የሚያቆስለንም የሚያክመንም በረከቱ ደግሞ የዛን ያህል ነው። ኢቭን ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። አንጎላችን መጥፎ ቃል ሲሰማ ሲያስብ የሚሰጠው ግብረ መልስ የጭንቀት ሆርሞን ነው የሚያመነጨው። በቃና በሽተኛ ነው የሚያደርገን። ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ። ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመጥ ከጀመራችሁ አትጠራጠሩ፣ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛ ሆናችሁ ነው የምትቀሩ። በሽተኛ ነው የሚያደርገንና አንዳንዱ ደግሞ አይምሮ መጥፎ ቃል፣ ገዳይ ቃል፣ የሐሜት ቃል ከተለማመደ በኋላ ሱስ ይሆንበታል። ስድብ ሱስ ይሆንበታል። ሐሜት ሱስ ይሆንበታል። የእልቂት ወሬት መስማት ሱስ ይሆንበታልና ዛሬ ማን ተሰደበ፣ ዛሬ ማን ተዋረደ እያለ እንትን ማለት ይጀምራልና ወዲያው እንደውም እንደ ቴዎሎጂያኑ መንፈስ ሐሜት የሚባል እርኩስ መንፈስ የሚገባበታል ይባላል። ሐሜት መስማት ደስ የሚያሰኝ ይሄ ሁሉ ኔጌቲቭ ኢነርጂ ነው። አያችሁ። አሁን እንደ ሀገር ለምን ነው የተቸገርነው? እስቲ ወደ መፍትሄ እንምጣ። ቃላት በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ በሀገር ደረጃ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። ሀገር በማረስ ብቻ በማረስ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን፣ ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል። እንደ ሀገር እናስብ።
የሐሰት ቃላት፣ የስድብና የሐሜት ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለው። በዚህ ቃል ምክንያት ሀገር ትደህያለች። በቃ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሉ አለ። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላቅምና ኔጌቲቭ ኢነርጂ ሀገር ሁሉ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና ሉታው ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዚቲቭ ኢነርጂ ሀገርን በደስታ በፍቅር በሰላም በበረከት በማስተዋል እንዲመላ ያደርጋል ማለት ነው። እና መልካም ቀኖችን ለሀገር ያሰጣሉ፣ መልካም የበረከት። ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዚቲቭ ኢነርጂ ነው። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው አይደለም። በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው ሀገርን ሊጎዳም ሊጠቅምም የሚችለው። ስለዚህ ሽማግሌዎች መርቀው እንዲያልፉ መደረግ አለባቸው። አልቅሰው ሀገርን ረግመው ካለፉ ያ እርግማን ደግሞ ሌላው ትውልድ ያጭደዋል። በጣም ጥሩ አይደለም እና ሀገራቸውን መርቀው እንዲያልፉ ሁልጊዜ ትልልቅ ሰዎችን እንደ ሀገር መንከባከብና ሀገርን ባካችሁ መርቃችሁ ሙቱም ማለት አለብን። እነሱም አይርገሙን። የሚያልፍ ውሃ አይውሰድ የሚሞት ሽማግሌ ያርገም ይባላልና ሽማግሌዎችም ግድ የለም መርቃችሁን ሙቱ። ምንም ለእናንተ ሲሆን ብናከብራችሁ ብንጦራችሁ በጎ ብናደርግላችሁ ጥሩ ነበረ። እኛ ሰነፍ ትውልድ ሆነን እናንተን ባንጦርም ባንንከባከብም ግን መርቃችሁን ሙቱ።